ስለመራራሪ ይልኝ ወይ ተመልከተልኝ ያው አፍልቼ ፓፖርኑን እንድትትት ዛጋማለ ተመልከተኝ ፍቅሬ ተመልከተኝ Damn baby all I need is a little bit of this a little bit of that በጣም ነፃነት ይፈልጋለሁ ይሄ አሁን ትዳር ላይ ስርዓት መያዝ አለበት ምናምን እንደ ትዳር መሆን አለበት አይደል ሰይፉዬ በማቀው ማለት ነው በጓደኞቼ በመናም በማየው እኔ እንደዛ አይነት ነገር በህግ መኖር እኔ አልወድም አርሰናል ደግፈህ ስትመለስ ቂጥና ብብት ሸቶ ነው የምትተኛው ገርል ፍሬንድ ጥላት ማታ አታገኛት ውሃ የለም ቤት ስትገባ ውሃም የለም ቆጣሪ ይቆጥራል እናት ትዘጋባለች የአርሰናል ደጋፊ let me see it go up and down rotate that thing ኢትዮጵያ ሆኜ ሉኪያኖ ስልኬ አረብ አገር መጣው ያባንበሬ ሽጬ ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ ዌልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? አውቃለሁ በጣም ረጅም ጊዜ ጠፋው። ወላ አንዳንዶቻችሁ የረሳችሁኝ ሁላ ይመስለኛል። ረጅም ጊዜ ወራት ነው የጠፋሁትና ለማንኛውም ግን ከዚህ በኋላ በየ2 ቀኑ በየ3 ቀኑ ለመምጣት እሞክራለሁ። አዳዲስ ቪዲዮዎችን ቶሎ ለመጫን እሞክራለሁ ማለት ነው። እንስቃለን፣ እንጫወታለን፣ እንደመማለን፣ እንገረማለን። የሚያስተዛዝብ ነገር ሲኖር ደግሞ እንታዘባለን ማለት ነውና አብራችሁን ቆዩ። ይሄንን ቪዲዮ ዩቲዩብ ሊይዝብኝ ስለሚችል እናንተ ደግሞ ላይክ አድርጋችሁ ትተባበሩኛላችሁ ማለት ነው። ቀጥታ ወደ ቪዲዮቹ እንግባ። አብራችሁን ቆዩ። ኢትዮጵያ ሆኜ ሉኪያኖ ስልኬ አረብ አገር መጣው ያባንበሬ ሽጬ አረብ ጋር ሲመጣ ሁሉም ተቀይሬ አላማዬን ትቼ አይፎን ገዛው አላማዬን ትቼ ሽግሬን ረስቼ አይፎን ገዛሁት በገዛት አይፎን ፌስቡኩን ከፈትኩት ከነ ቲክቶኩ ከነ ሜሴንጀሩ ሁሉንም ከፈትኩት መጨፈር ጀመርኩት ልክሮ ላይ ወጥቼ በየአማይነቱ በነዘርነቱ መዘርዘር ጀመርኩት አሁን ተቀየርኩት ፌስቡክ ላይ ወጥቼ አንድ ልጅ አገኘሁት ወድሻለሁ አለኝ ይወደደኝና አፈቀርኩ አለኝ ያፈቀረኝና ያፈቅሽኝ ይለኛል ሳላየኝ አይኑ ውዴ ይለኛል ሳልወደ በግዱ ባይሆንም በዘቤ ይሆናል ገንዘቤ ውዴ ይለኛል እቤት ሰርሻለሁ ሲሰራለሁ ቤቱ ብሩን ስቢ ይለኛል ይሰራለሁ ቤቱ ላኪ ብር ይለኛል እኔ ማራዳ ነኝ አላኩተን ብሩ ሲመጣ ሰራለሁ አሁን ይቀመጥ ስንል ተጋባባይ እየመጣ ሱሬ ቀደደ ጫማን ተበጠሰ ስልኬም ተሰበረ ሌባ ሰረቀብኝ በምን ልደውል በእናትሽ ውድዬ ስልኩን ግዢልኝ ማለትም ጀመረ እየሳቀ መጣ ወደኔ እየወሰደ ውድዬ ይለኛል ማርዬ ይለኛል ሳልቀምሰኝ መጥቶ ውድዬ ይለኛል ሳላይ ምን አነጠራዳ ወይ አንተ ደፋሪ አራለን አገኛ እኔን አትገኛ በላለ አፈር አትገኛ ምንን የመጣው አላማ ብሞት ማረሳ የመጣው አላማ ብሞት ማረሳ አጋሬ ላይ ሆኜ እንጨት ስለቅም በጉልበት ተሸክሜ ላማጣ እናቴ ውሃውን ቀድቼ ስልክል ለእናቴ ሁሉንም ሰረቼ መጣ ውጭ አገሬ እዚህ ጋር ሲመጣ ሁሉም ተቀየረ አረ መጨፈር አረ መሰዳደብ እባካችሁ ተው እስቲ እንተማር አለማላብዬ አለም ጋር ትቼያለሽ
በቤት ትችያለሽ። በቃ ጥሩ መልእክት በዜማ በቃ ደስ በሚል ዜማ ማለት ነው። ይሄ አረብ ሀገር ላላችሁ ሴቶች በቃ ትክክለኛ መልእክት ነው። ይህንን ሰምታችሁ ከዚህ በኋላ የምትፎገሩ ከሆነ በቃ እናንተን ይበላችሁ ነው የሚባለው። ግን እንዳትፎገሩ፣ ይሄ ትምህርት ይሆናችሁ። አንቺ ግን ይመችሽ። እመቤቴን ያራዳለች። አርሰናል ደግፈ ስትመለስ ቂጥና ብብት ሸቶ ነው የምተኝ። ገርል ፍሬንድ ጥላፍ ማታ አታገኛት። ውሃ የለም፣ ቤት ስገባ ውሃም የለም። ቆጣሪ ይቆጥራል፣ እናት ትዘጋባለች። የአርሰናል ደጋፊ የማንቸስተር በሙሉ የኳስ አድናቂ በ45 ዓመቱ ከእናቱ ጋር የሚተኛ የከተማ ልጅ። አሁንማ ገጠር የሚጀምረው ጎጃም ገጠር ውስጥ የተወለደ መሀይም ትንሽ የገጠር ከተማ ከዋሱ ምንድነው ጨዋታው? እውነት ግን በጠቅላላ ብታዋቸው በ55 ዓመቱ ሚስት ያገባ የእናቱ ጡረተኛ ነው ኳስ አድናቂ። አስረግጬ ነው ብለው ኢትዮጵያ በእውነት ቆርጠና ክልል ታክሲ ሲሰማ ህዝቡ ይስማው እያልኩ የኳስ አድናቂ ኢትዮጵያ ውስጥ በ45 እና በ55 ዓመቱ እናቱ ጋር ወለል ጋር የሚተኛ ነው በቀበሌ ቤት በአብዛኛው። አሜሪካ ኳስ የሚያደንቀው ስለሞላለት፣ አውሮፓ የአፍሪካን ንብረት ስለዘረፈ፣ ሳውዲ አረቢያ ተቀርቶ የማያልቅ ውሃ የአፍሪካን ወርቅ አረብ ኤምሬት ስለሚወስዱ፣ ኢትዮጵያዊ የአንተ ኳስ ማድነቅ ከምን አባት ከመጣ በቂ ውሃ ማንጠልጠልና መጠጣት ያልቻል ደንቆሮ ቅናንጠልጣይ ኢትዮጵያዊ እንዴት ነው አንተ አሁን ስለ ኳስ እግር ኳስ 22 ዓመት የጠበቅነው ድላችን ብለህ ቂጥን እስከሚያልብህ አስፋልት ዘግተህ እኮ ችግር አለ። ቂጥና ብብቱን እያላበው እየዘለለ ስለ ኳስ ሲጮህ ካየ ትውልድ ሞቷል። ኮቴን አውልቄ ብልክለት ሸጦ ቢበላ ደስ ይለዋል። ድራፍትና ቁርጥ ስጋ ብቻ ነው የሚመለከት። ቁርጡን ያወቀ ኢትዮጵያዊ ቁርጥ ይበላል። ቁርጡን አውቋል። ያችን የተገኘችው እስከ 55 ከእናቱ ጋር እየተኛ አባቱ ማንቸስተር ነው ደግሞ ጊዜውን የሚያሳልፍ ደንቆሮና ደረመናም ትውልድ ነው ኳስ አድናቂ። አሰግጬ የነገርኩ ነው። ቆርጠ ላክለት በታክሲዎች ይሰማል። በጠቅላላ በከተማ አውቶቡሶች ይሄ ንግግር መቅረብ አለበት ለኢትዮጵያ ወጣቶች። ለምን ለኢቲቪ ወጣቶች ከነዚህ አይነት የአደንዛዥ ቅጽ መውጣት አለባቸው። ወይ ፈጣሪ፣ ለምን በብሔራዊ ቴሌቪዥን እና ራዲዮ ጣቢያችን አታስተላልፈውም? ሞታ ምን አድርጉ ነው ብትሉን፣ ቆይ እኛ እኮ አልገባንም እኮ። ሰው ስራ ይሰራል፣ ስራ ሰርቶ መዝናናት ያምረዋል። ሁሉም በቃ እኔ አንዳንድ ሰዎች እግር ኳስን እንዴት አድርገው እንደሚያስቡ አይገባኝ። እግር ኳስ በጣም መዝናኛ ነው። መዝናኛ ብቻ ሳይሆን መጨነቂያም ነው። የምትደግፉት ክለብ ሲጮት ማየት አያዝናናም። በነገራችሁ ላይ በጣም ልብ ነው የሚጨንቀው። የአርሰናል ደጋፊዎች እንግዲህ ይህንን አመቱን ሙሉ እንዴት ልባችንን ስንተፋ እንደነበር የምታውቁት። ብቻ ለማንኛውም እስቲ ሞጣ እስቲ ቆርጣችሁ ላኩለት እናንተም ይሄንን ለቅሶ ቤት ለቅሶ ደርሶ ይሰጉ ይህ ደግሞ አይነት ባለጌ ነው። እንዳታችሁ እንደዚህ እኮ ለቅሶ ቤት ውስጥ እኮ የሚያዋራ ከማላችሁ እንደዚህ አይነት አዋራጅ ሰው አይጠፋም። ለቅሶ ቤት ግን በቃ ሳቁን መቆጣጠር የማይችል ሰው ጋር መሄድ ከባድ ነው። በጣም ከባድ ነው። እስቲ ነጭ እናቶች፣ የአፍሪካ አሜሪካን እናቶች እንዲሁም ደግሞ የኢትዮጵያ እናቶች እስቲ ልጆቻቸው ጋር ያላቸው ግንኙነት እንዴት ነው? እዩት። Hey sweetie, can you please sit down? Good job. Okay, you can watch your iPad now, but you have to sit down, okay, honey? Okay, love you too. Aww. Hey, DeMarcus, sit your ass down right now. Don't be running around here. I'm tired of this shit, okay? Sit your flat ass down right now. That's what I thought. በደማችን ነው አፍሪካዎች ምንድነው የሚያራግጥህ? ቂጠላ መርፋለሁ አርፎ ቁጭ በል አልኳ አይደለ? ከቅድም ጀምሮ ቁጭ በል። ይኸውልህ በኋላ በምን ተመታው እንዳትል
አንተን እኮ ነው ያባትን ይሁን አራትህን ብዬ እጄን ለመንግስት ነው የምሰጠው። አርፈህ ቁጭ በል ብዬሃለሁ። ቁጭ በላት አርፈህ። መራገጥ ከፈለክ ሂድና እንደ አህያ ውጭ ተራገጥ። ራሴን አሞኛል። በቃ ይሄ ኮፒ ፔስት ነው። ይሄ የኢትዮጵያ ወተለይ በቃ ኮፒ ፔስት ነው። በቃ ገድዬ እጄን ለመንግስት ነው ዘደጊያለች ማለት አንተ እዚህ ቤት ውስጥ እንትላትልም አንተ እንደዚህ ወይ እኛ ግን እኛም እንደ አፍሪካ በነገራችን ላይ እንደ አፍሪካ ነው በቃ ልጅ አስተዳደጋችንን ማስተካከል ያለብን እንጂ ከባድ ነው። ነፃነት ይፈልጋለሁ። አቋራጭ ሳይፉ በጣም ነፃነት ይፈልጋለሁ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሳይፉ? በማቀው ማለት ነው በጓደኞቼ በምናምን በማየው እኔ እንደዚህ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆን በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አዎ አንድ ቤት መኖር በጭራሽ እኔ ቤቴ ለኝ እሱም ቤቱ ነው። ገባ ካለማየሁ ጋር እኮ ሁሌ ነው የምነግርህ። ካለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይ ትሙት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቀደም ድሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ቆይ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የህክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። ሁለቱንም አልተሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው። ነገሮች ጥሩ ይሆናሉ ብዬ አስባለሁ። ወይኔ እኔ ኢላሂ ያ ረህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይ ትሙት እንደ ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚፈራ ሙሽራ ባሻች እንዴ ለትንሽ ቀናት አላለች እንዴ? ዋናው አንቺ ደስተኛው እንጂ ምን ሰው ተደሰተ አልተደሰተ ሰው እኮ ቢጨቃጨቅሽ እኮ አንቺ ደስተኛ እንድትሆኚ ነው። ግን ሰይፉ ራሱ በጣም ሲጫራት ነው አይደል? እንግዲህ ስንቴ ነገር ትለዋለች። እንግዲህ ከዚህ ከቴሌቪዥኑ ባሻገር ከዚህ ከቀረጻው ባሻገር እንግዲህ በሌላ በኩል ይነጋገራሉ፣ ትነግረዋለች ምናምን። ሰይፉም ስግጥ አለባት፣ እሷም ስግጥ ብላለች። ጭራሽ አብሮ መኖሩን እንደ እንትን ነው የምቆጥረዋለች። እንግዲህ እግዚአብሔር ይሁንሽ የእኔ እናት፣ እግዚአብሔር ይሁንሽ። ሌላ ምን ይባላል? ለምንድነው ጋይስ እንደዚህ በዚህ አራዲያ በስማም ደረፈስ ተልብስ ዋይ እንዴ ምን ተሳተሰ በጌታ በኢየሱስ ስም ሲመብኝ መዋረድ ነው። ዋይ አይ ቲንክ ቡና በስተብኝ ነው መሰለኝ መቤቴ አላለም። አይ ቲንክ ቡና ተስሮታል። ወይ ዘንድሮ ማርያም ሲያርባይታል ቡና ተደፈነ ማለት ነው። ኡፍ ጋራችሁትን ይከፈታል ብለዋል። እነሪዲ እንዴ ቤት ከብርሽ ችግሩ ማተም ከጀበናው ነው። ወይ በስመ አብ ላይ ክፉ ጀበና ነው። በኢየሱስ ክርስቶስ ስም
አቦ መደበቅ እንጂ ሞከረ። ፕሊዝ ሙላ ፕሊዝ ፕሊዝ ላሳያችሁ ቅባት አለው አይሆን ነው ምን እንደሆነ ወደዛ ሲሊንደር ዘይት ቢጤ ነገር አለው በቂቤ ያብለው ባላቅም ይኸውልህ ሰላም ጤና ይስጥልኝ። ብዙ ቡና ነው የቀጠጥኩት፣ ብዙ ቡና የሀገር ቤት ቡና ቀጠን ያለ ይሆን አላውቅም። እየበል ወይ እጣኑ አይ አምላኬ ሆይ ቡና ባይፈላስ ቢቀር እጣኑ ጠፋ። ጌታ አምላኬ የኔ ከራም ያዝልኝ የቲክቶክ ማህበረሰብን ያዝ፣ ምቀኛ ሸረኛ ክፎችን አይናቸውን ያዝልኝ። ከአሮጊቶች ከጋንግሪን ካለባቸው አሮጊቶች ካረጡ ካነጠነጡ ካዘበጡ ካፈጠጡ አሮጊቶች ጌታ ሆይ አንተ ያዘኝ ያ ረቢ አንተ ያዘኝ። ከሽማግሌ ከቋቋቴያም ከስብራ ከሁሉም ልምሻ ከጥርሻ ያለባቸው ሽማግሌዎች አንተ ጠብቀኝ። አሜን። ከሰው አይን አንተ ጠብቀኝ። አሜን ያ ረቢ። ይሄማ አምልኮ ይሄ ታዲያ ሰላም አይመስልም። ይሄ አምልኮ አለው። ይሄ ሌላ ነገር አብሮ ተያይዞ የመጣ ሌላ ነገር አለው እንጂ እንዴ ምንም What is your face? It is natural face. And it was God handwork. ከሱ ጋር ነው ማጣጣሽ. It's beauty and happy face. And it is a strong girl face. ስብከት ነው እንዲያሽ አወራሯ ማለት ነው። ይረርጆ ስብከት ነው የምትመስለው፣ እየሰበከች ነው የሚመስለው። ፊኒሽንግሽ ግን ተመችቶኛል። ይመችሽ፣ ያራዳ ልጅ ይመችሽ። አሁን ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለኝ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ አለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ።
መብራት እያበሩ ሰው እያጠፉ መሄድ ምንድነው? የሚቀጥለው ምንድነው? እኔ ጥያቄ አለኝ፣ ለርሶ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትምህርት በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። ትክክለኛ ጥያቄ ነው። እመቤቴን በጣም ትክክለኛ ጥያቄ። በቃ ሀገራችን ውስጥ ከቦታ ቦታ መዘዋወር አልቻለም። በተለይ እንደዚህ የከባድ መኪና ሹፌሮች በኢየሱስ በቃ ይሄ ወደ አፋር መስመር በተለይ በጣም ከባድ ነው። በቃ እግዚአብሔር ይሆናቸው እንጂ እግዚአብሔር ይሆናቸው። እንደው እግዚአብሔር ረድቶን ሀገራችንም ሰላም የምታገኝበትን ነገር ያምጣልን እንጂ በጣም ነው በቃ እንዲህ የሹፌር ህይወት በጣም ከብዷል አሁን ላይ በጣም እና ትክክለኛ ጥያቄ ነው። እነሱ ብቻ አይደለም እኛም ልንጠይቅ ይገባል ስለነሱና ሁላችንም ድምጽ ልንሆናቸው ይገባል። You look done, sir. I'll take this. Oh, hell no. Let's go. Hey! Dad. I'm eating that. Why don't you take it? Thank you. What happened? እኔ ግን ነጮቹ ይቀልዱት በቤት ይልን እኛ ሀገር በጂ ፕራንክ እንሰራለን። በቃ ቢገርም አይዲያ እኮ ነው ይመጣላቸው። በቤት አሁን ብዙ የኛ ሀገር ቲክቶከሮችን እያያችሁ ከሆነ ከውጭ እያመጡ ነው አዳዲስ ነገር ቢሰሩት እና እኛ መች ነው እንደዚህ ክሬቲቭ የምንሆነው? በቃ ስፔሻሊ ደግሞ የአረብ ቀን የእነሱ ፕራንክ ተውት፣ ሌላ ነገር ነው። በቃ ሌላ ደረጃ ነው የእነሱ በቃ። ለማንኛውም በጣም ይመቻችሁ። እስቲ እነዚህ ቪዲዮዎች እንዳያቻቸው እንደተመቻችሁ ተስፋ አደርጋለሁ። ወደ ቤተሰቦቼ እስካሁን አብራችሁ ከነበራችሁ ቪዲዮ ይወዳችሁታል ማለት ነው። ላይክ እና ሰብስክራይብ እንዳረጋችሁ ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን። ሰላም ትቆዩልኝ ያላችሁ ወዳችኋለሁ። ባይ A little bit of this, a little bit of that. Get it cracking in the club.